የምታስከፍቱም ሆነ ሞኒ የምታስደርጉም ሆነ አትምጡ። የምትቸኩል ከሆነ ሁሌንም እናገር አትምጡብን፣ አንፈልግም። ምክንያቱም ይብን ዩቲዩብ እንኳን ዩቲዩባችሁ እንኳን ችግር ኖሮበት እምቢ ቢል እንኳን ከኛ ያመለጠ አትምጡ። ስለዚህ የምትቸኩሉ ሰዎች አትምጡብን። ምክንያቱም በእኛ በራሳችን ሩጫ በፍጥነት የምናደርገው ነገር አይደለም። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። አሞኛል። አሞኝ ቪዲዮ ልሰራ መጣሁ። ለምን ትናንትና ጧት ሂጄ አልተሳካልኝም፣ ከሰዓት ሂጄ አልተሳካልኝም። ከዛ በኋላ ገብሬ ሄዶ ይሄን ነገር ይዞት መጣ ማለት ነው። የሁለት ሰው ነው። ያንዱን እሞላለሁ፣ ያንዱን ደግሞ ነገ ቪዲዮ ሰራበታለሁ። ያንዱን እሞላለሁ፣ ምክንያቱም ዋትስአፕ ላይ ስላሳወቅኳት አምጥቼዋለሁ። እንኳን ደስ አለሽ ከአሜሪካ ወረቀትሽ መጥቷል፣ ካሁን በኋላ እግርሽን ወደ ላይ ወደ ታች እያደረግሽ መስራት ነው፣ በሰራሹ ልክ ዩቲዩብ ይከፍልሻል ብያት ስላሳወቅኳት ነው። ሌላ ነገር ምንድነው? ሰው ፍጹም አይደለም። ስህተት ሊኖረኝ ይችላል። እኔ ልጮህባቸው ልችል እችላለሁ። የሆነ ማልመቻችሁ ነገር ሊኖር ይችላል። ግን ደግሞ እኔ እስካሁን የማውቀው የማንንም ዩቲዩብ ስክሮን እያደረጋችሁ ቲክቶክ ስክሮን እያደረጋችሁ ከመዳብ ጎን በጎን ከመዳብ ጎን ስራ ጎን ለጎን ዩቲዩብ ክፈቱ። መክፈት ካልቻላችሁ እኔ ከፍትላችኋለሁ። ኢትዮጵያ እስካለው ድረስ ዋይፋይ ውድ እስከሆነ ድረስ ዋይፋይ ገዝቼ እውቀቴን ተጠቅሜ እስከሆነ ድረስ የዋይፋይ ትከፍላላችሁ ብዬ ስናገር የገባቸው የተረዱኝ መተው አስከፍተው ይሄው በየጊዜው ነው እንደዚህ አይነት ከአሜሪካ ሲመጣላቸው መሞላላቸው። በነገራችን ላይ ሞኔታይዜሽን የሚያደርጉ ሰዎች ይሄ ራሱ ከየት እንደሚመጣ አያውቁትም። ምን ተሞልቶ እንደሚመጣ አያውቁትም። ዩቲዩባችሁ ሞኔታይዜሽን ብትሆኑ ይሄ ነገር ካልመጣ በጭራሽ ሊከፍላችሁ አይችልም። በጭራሽ አገር እየተባላለች የማክሰኝት ልጅ ናት። የወንገራችሁ ብዬ ነው። በዚህ አጋጣሚ እኔ የማክሰኝት ልጅ ነኝ፣ እሷም የማክሰኝት ልጅ ናት። ግን እንዲያውም የአገሬ ልጅ ስለሆነች በቀደም ጨምረሽ ላኪ እንደ ቡና ላኪ ምናምን እያልኳት እያፋጠጥኳት እየላከች ነበር። አይታችኋል። እኔ እንዲያውም ማቀርበውን ሰው ነው ዘና ብዬ ማወራ እንጂ ማላቀርበውን ሰው ራሱ ዋጋው ይሄን ያለ ነው የምከፈት ይሄን ያክፈሉ ነበር። እናንተ ጭቅጭቅ ለምን ቀንሺ አትቀንሺ እንደዚህ በይ እንደዚህ በይ። እግዚአብሔርም እኔ እኮ አሞኛል ጋይስ፣ በጣም አሞኛል። እኔ እኮ ነገ የመዳብን ብር በበርቢን ሞልታችሁ ብትመጡ ያልቃል። ይሄን ግን ይሄ ፒናችሁ መጥቶላችሁ እኔ ነው የከፈትኩላት፣ እኔ ነኝ ሞኒ ያደረኩላት። ይሄው ገብሬ ያለ ይሄ ሲመጣ ይሄ መጣ ማለት ማንም ነቅናቄ የላትም። በቃ ትግስት ያስፈልጋል። ይሄን ለማግኘት ትግስት ያስፈልጋል። ሞኔታይዜሽን በ3 ቀን በ2 ቀን በ4 ቀን አይሆንም። የራሳቸው ህግና ደንብ አላቸው ጉግሎች ማለት ነው። ስለዚህ ይሄ ያገርዬ ነው። አሁን ከፍቼ አሳያችኋለሁ። ከፊታችሁ ላይ ከፍቼ እየከፈትኩ ላውራ። ለምን ብትሉ አታምኑም እናንተ። አጭበርባሪ አፈሌባ አፈቀላጤ ነው። በ4 ማዕዘን ነው የሚቀደደው። ምክንያቱም ዩቲዩብ ከኔ ጋር ስላለ ብታዩትም ችግር የለም። አሁን እኛ በራሳችን የምናስመጣው ይሄ በራሷ ስም ነው የመጣ፣ ግን አድራሻ በእኛ እንዲመጣ ነው ያደረግነው። ለምን እኛ ስለምንሞላው። ከዚህ ውስጥ 6 ዲጂታል ቁጥር አለች። ይቺ ካልተሞላች መቼም ደሞዝ ሊከፍላችሁ አይችልም። አያችሁ፣ ረጋ ሰከን አትንቀልቀሉ። እኔ ሞኒ ሁኛለሁ። ሞኒ መሆን እኮ ቀላል ነው። ይሄን ነገር እንዲመጣ ማድረግ ነው። በትክክለኛ በራሳችሁና በራሳችሁ ሞኒ ሲሆን ይሄ ነገር ይመጣላችኋል። በራሳችሁ ሞኒ ካልሆነ ግን መቼም ስታፋሽጉ ትኖራላችሁ። አይመጣም። ዩቲዩብም አይከፍላችሁም። ሞኔታይዜሽን የዶላሩ ምልክት ኦን ሆኖ ታዩታላችሁ፣ አረንጓዴ ሆኖ ታዩታላችሁ። መቼም ሊከፍላችሁ አይችልም። ስለዚህ ትክክለኛ እኔ የመዳብ ቅመም ስለነበርኩ ስደት ስለተሰቃየው የመዳብን ጩኸት ይሄው ስቀደው የመዳብን ጩኸት የመዳብን ስቃይ ስራ የበረኪና ሽታ የዱተል ሽታ ስለማውቀው በትክክል ሰርቸላችሁ ደሞዝተኛ እንድትሆኑ ነው የምፈልገው። ገባችሁ? በመስመር ነው የሚቀደደው። ከመስመሩ ውጭ አይቀድድም። ቁጥሩን ልታገኙ ትችላላችሁ። አሁን ይሄን በዋትስአፕ ልክላታለሁ። ያለዛ ደግሞ ጣር ጥምቀት ስለሚሄድ እናቴን ላይ ዘንድሮ ይሄዳለሁ። ጣር ላይ ስለሚሄድ ይሄን ሰጣታለሁ። ማስታወሻ ታስቀምጧለች። ወስጄ ለአባቷ ለቤተሰቧ ሰጣታለሁ። ይሄው እዚህ ጋር 6 ዲጂታል ቁጥር አለ። አያችሁት? ይሄው አሁን ገብሬ ይሞላላታል። ስለዚህ በዚሁ አጋጣሚ ደግሞ ልንገራችሁ የገብሬን ዩቲዩብ አታዩት። ለምን? ገብሬ ሞኔታይዜሽን ያደርጋል፣ ይከፍታል፣ የተበላሸ ዩቲዩብ ያስተካክላል። ለምንድን ነው ገብታችሁ ፎሎ አድርጋችሁ አንዳንድ ነገሮች ማታወሩት? ገብሬ ሲፖስት ለምንድን ነው ማታዩት ቪዲዮ? እግዚአብሔር የሚጠቅማችሁን ነገር አትወዱም። በቃ አታዩም። ለምን እንደሆነ አላውቅም።
የሚጠቅም ነገር ስንፖስት አታዩ። አሁን ብዙ ልጆች ወደ እኔ የሚመጡ ልጆች ሰዓት እንሞላለን፣ ሰብስክራይብ እንሞላለን፣ 15 ሺህ ብር ክፈሉ፣ 20 ሺህ ብር ክፈሉ። ሰዓት ሰው አይሞላው። እሺ ሰዓት እናንተ ቪዲዮ ሰርታችሁ እናንተ ላይቭ ገብታችሁ ስንት ሰው ላይክ እንዳደረገ ስንት ሰው እንዳየላችሁ ከየት ሀገር እንዳየ ስንት ቪው እንዳለው ከስንት እስከ ስንት ሰዓት እንዳዩት ሙሉውን ቪዲዮ አጫውተውታል አላጫውቱትም ብሎ ራሱ ጎግል ነው ሰዓት የሚሞላላችሁ እንጂ ሰዓት እንሞላላችኋለን፣ ሰዓት እንሞላላችኋለን፣ ሰብስክራይብ እንሰበስብላችኋለን ብለው የሚሏችሁ ሰዎች አጭበርባሪ ናቸው። ለምን ብትሉ ሰዓት ሰው መሙላት የሚችለው ቢሆን ሰብስክራይብ ሰው መሙላት የሚችለው ቢሆን ሁሉም ሰው ዩቲዩበር ይሆን ነበር። እንዳትበሉ ተጠንቀቁ። ገብሬ የሚላችሁ ካለ አዳምጡ። እናወራለን አትመዘግቡ። ወደ አስመሳዮች ጋር ትሮጣላችሁ። እንደዚህ ተበያለሁ እንደዛ አሉ እኮ አሉ ሰው እንደሚገለን እናንተ ግን አታውቁ። ገደል ይዟቸው እንደሚሄድም አታውቁት። ግን እውነት የሚያወራና ነገሩ እንዲህ ነው የሚላችሁ ሰዎች ግን አሰሙት። ምንድነው ችግራችሁ? ብዙ ጊዜ ትቸኩላላችሁ። ግማሹ ገና አስከፍታችሁ የኔ ወረቀት ከመልከመቼ ነው በጣም ገና ለሞኒ ሰጣችሁ ያን አስማምተን አባብለን ሰዓት እንደም ብሎ ሲሞላ ደግሞ የሞኔታይዜሽን ፕሮግራም ሲጀመር አለረስም እንዴ ምን ነው ዘገየ ምን ነው ቆየ የምትሉ ሰዎች አሉ። ቪዲዮአችን ስለማትከታተሉ እኮ ነው። ዛሬ ለምሳሌ ዛሬ ሰዓት ሞላ ተባለ፣ ወደ ከሰዓት አካባቢ ወይም ነገ ሰጣችሁ፣ ነገ ወዲያ እየደወላችሁ አላለቀም እንዴ ወረቀቱ መቼ ነው መጣው እንዴ? እንደው የሆነ ቦታ ሰው መንገድ ሲወጣ ራሱ ገና መናኸሪያ ሄዶ ጠብቆ ቲኬት ቆርጦ መውጫ እስኪወጣ ድረስ ይጠብቃል። ከዛ ተጉዞ ለቆብሳ ይቆማል። ወዲያው እንደርሳለን። ከክፍለ ሀገር ወደ አዲስ አበባ ለመሄድ እንደሆነ ምሳሌ ምንድነው ይሄን ያህል የምትጣደፋችሁ በቀላሉ ነገር እንደዚህ የምታዩት? እኛ በራሱ ልክ ማመልከቻ ራሱ በስነ ስርዓት ተጽፎ ተነቦ ተረጋግጦ ነው ወደ ፍርድ ቤት የሚገባው ወይም ለሆነ ጉዳይ የሚሄደው። ያ ይሄ ደግሞ ራሱ እኛ ራሳችን ጽፈን ሳይሆን በሚጠይቀው ልክ የጊዜ ገደብ አለው። በጊዜ ገደብ ውስጥ ጋምግሞ ይመልሳል። ከመለሰ ደግሞ የሚቀጥለውን ፕሮግራም እሱ ራሱ ያሳውቃል። መሞላት ያለበት እኛን ሞላልን እንጂ በራሳችን ቸኩል የምናደርገው ነገር አይደለም። ሁሌ እናስረዳቸዋለን፣ ግን ልትረዱን አልቻላችሁም። እኛ ለእናንተ ብለን እንጂ እኛ እኮ አራት የቻናላችን በስነ ስርዓት እየሰራ እየተጠቀምን ነው። እናንተ የሰራችሁትን ከንቱ እንዳይቀር ያላወቃችሁት እንድታውቁ ብለን እንጂ ሌላ ነገር እኮ አይደለም። መተውም ይችላል። ምን ችግር አለ? ግን የሰው አሽከር የሰው ተመልካችሁ ናቸው ነው የምትቀሩ። ለምን እውቀት ይኖራችሁ ክህሎት ይኖራችሁ ተስጦ ይኖራችሁ መጠቀም ሲገባችሁ የሰው ተመልካች ሆናችሁ ሁሉ የገለምን እንደው ጥቅም ማለት የራሳችሁን ክህሎት ለህዝቡም አካፍሉ ብለንና እስካሁን አገሬ የነሽ አገርነሽ ዋሴ የምትል አንድ እህታችን አለች። የሷ መጥቷል። ይኸው አብሬል 24 ነው አዲስ አበባ ገባና ቢያንስ ከአንድ ቀን በኋላ ከከፈትንላት ስንት ወር ሆነ? አንድ 6 ወር ዘካብ አንድ 6 ወር ይሆናል። እና ቢያንስ በ27 አካባቢ እዚህ ደርሷል። 3 ቀን መንገድ ላይ ቆይተው ከአዲስ አበባ ወደዚህ እየፈራች ነው የከፈትኩላት። ነው መስራት አልችልም ደስ የምትሉ ሰዎች ማለት ነው። እንደ አገርነሽ እንደ ነጸጋ እንደ ሙሉ እነ ብዙ ዓለም እነ ኒሃን ማለት ነው። ትዕግስተኞች ማለት ነው። እነዚህ ላይ ታርጌት ቆጠርኳቸው የተረፋቸው ልጆች ትኖር ይችላልላችሁ። ይሄ ወረቀት እስኪመጣ ፕሮሰስ ከልቀር በቃ ለእናንተ ሰጥተናል። ኃላፊነት ለእናንተ ነው። ያመነ ይታመናል አሉ እኮ። አዎ ያ ሆኖ የእነሱ ወረቀት በስነ ስርዓት በጊዜ ይደርሳል። ጥያቄው መልስ ያገኛል። የምትቸኩሉ ሰዎች ግን እኛንም እያስጨነቀ ነው። ምክንያቱም ስትቸኩሉ ጎግልም ያያቸዋል መሰለኝ ወይ ይሰማችሁ ይሁን አላውቅም። አዎ ይዘጋባችሁ። እንደገና ወደ ኋላ ሌላ ጥያቄ ያቀርባል። አዎ በቃ ፕሮሰስን እያመላለሰ ማለት ነው። እና ከዛ አንፃር ፓርቲ ቸኩሉ እየታገዙ ለእናንተ እንደ ምክር ይሰጣቸዋለሁ። ያው አሰሙትን ብቻ። በነገራችን ላይ ጎግል ማለት ነው ጥያቄ ሲጠይቃችሁ የምትጽፏት ፊደል ራሱ ከኋላ ወደፊት አድርጋችሁ ከጻፋችኋት ከመጀመሪያ ጥያቄ ነው የሚጠይቃችሁ፣ ያለፋችኋል። አሁን የሆነች ልጅ ዩቲዩብ ክፈችልኝ አለች፣ ከፈትኩላት። በጣም ጥሩ ቪዲዮ ነው የምትሰራው፣ በፀጉር ነው አንድ አይነት ነው ስራዋ፣ ደስ የሚል ዩቲዩብ የሚወደውን ነገር ነው የምትሰራው። ሞኒ አድርጉልኝ ሰዓት ወርቻለሁ ብላ መጣች። እሺ አልናት። የሌሎች በፊት የሰጡን እያሉ የሷን እንዴት ነው የምናሯሩጠው? በመሃል ገብታ ጎርጉራ ይሄው አንድ ቁጥር አብርቶልኛል፣ 2 ቁጥር 3 ቁጥር ፈጣሪ ወቅያለች መጣች። እኔ እጄን አንስቻለሁ አልኳት። ለምሳሌ ትላንት ማታ አካባቢ ሌሊት ወደ 4 ሰዓት አካባቢ ቻናሉን ሰጠችን ሞኒ እንድናረግ። በነገታው አላለቅም እንዴ አለች። ከዛ የሆነች ልጅም ደግሞ እንደዚህ ሰጠችንና
በቃ ልብ ይፍስስ እግዚአብሔርን። አንዳንዴ አለማወቅ አለ፣ ግን የማያውቅ ሰው እኮ ለሚያውቅ ሰው ከሰጠ ዝም ነው የሚለው አይደለም። ግን በቃ ይሆናል አይደለም። ቤቲ አላለቀም እንዴ መቼ ነው የኔ ሞኒ የሚሆን? እንደዚህ የሚሉ ሰዎች ምን አይነት ሰዎች መሰላችሁ? ከተጭበረበሩ ሰዎች ጋር የሚውሉ ሰዎች ማለት ነው። በ2 ቀን በ3 ቀን ሞኒ ከሆነ ኢሜል ጋር ያያይዙላቸው ሰዎች። ግን ረጋ ብሎ እንደዚህ ይሄ ዋስትና ቁልፍ ነው፣ ፓስወርድ ነው ይሄ ዋስትና ቁልፍ። የምትቸኩሉ ሰዎች ባትመጡ አትምጡ። ካሁን ነው ማለት የምትቸኩሉ ሰዎች ባትመጡ። ምክንያቱም በእኛ በራሳችን ሩጫ በፍጥነት የምናደርገው ነገር አይደለም። በቃ መጠየቅ አለብን። በህጉ በደንቡ መሰረት እንጠይቃለን። እሱ በአግባቡ በሰዓቱ ሲመልስ የሚገባውን ደግሞ እንጠይቃለን። እሱ ይመልሳል፣ ነገሮቹ ይሳካሉ እንጂ እንደ ቶሎ ለመድረስ የምንሯሯጠው ነገር የምንሽቀዳደመው ነገር አይደለም። ስለዚህ ይህን ተረዱና የምትወጡ የምታስከፍቱም ሆነ ሞኒ የምታስደርጉም ሆነ አትምጡ። የምትቸኩል ከሆነ ሁሌንም እናገር አትምጡብን፣ አንፈልግም። ምክንያቱም እናንተ ራሳችሁ ጡዟችሁ እኛ ነገር እዚህ ጋር ልጆች አሉ፣ የራሳችን ስራ አለ። ታመን ራሱ እሱም እየሳለ እኔም እየሳልኩ ምን ቪዲዮ ብንሰራ ሰው ምን ለልጆች ደስታ ስንል ከነሱ በላይ እኛ ነው የምንደሰተው። ይብን ዩቲዩብ እንኳን ዩቲዩባችሁ እንኳን ችግር ኖሮበት እምቢ ቢል እንኳን ከኛ ያመለጠ ዩቲዩብ የለም። ስለዚህ የምትቸኩሉ አትምጡ፣ ሂዱ እዛ ተበሉ። እዛ ከአጭበርባሪዎች ጋር በራሳቸው ኢሜል አያይዘው ከአስመሳዮች ጋር ሂዱ፣ አትምጡብን። አሁን ይሄን ነገ ሰራዋለሁ። ይሄ ቪዲዮ በደንብ ከታየ ይሄን እንሰራለን። ሌላ ደግሞ የሚመጣለ ሰራለሁ ስማቸውን እየጠቀስኩ ነው የምሰራላችሁ። እና ወዶችዬ ወደ ሙሉት ቻው። እና ይሄው እንደምትመለከቱት ይሄው አጋርነሽ ዋሴ ተፈራ ነው የምለው። ይሄው እንግዲህ በእኛ አድራሻ ነው እንግዲህ አዲስ አበባ ከገባ ይሄው በ24 አፕሪል 2026 ነው። ያው ትንሽ ወደዚህኛ ጋር መምጣት የ2-3 ቀን መንገድ አለው እና እስኪ እንሙላውና እንዴት እንሞላ ላሳያችሁ። ያው ቻናሏ ስለገባሁት ነው። ሌላውን ኢሜሎች ማየት ነውር ነው። እንግዲህ እኛ በነፃነት ስለምንሰራው ነው የምናሳያችሁ እንጂ እንደምትመለከቱ እዚህ ጋር አክሽን ይላል። ምክንያቱም ምንድነው ተይዟል ነው። እዚህ ጋር እንደውም ላሳያችሁ። ይሄው እዚህ ጋር እንደምትመለከቱት ቬሪፋይ ፔመንትስ አር ኦን ሆልድ ተይዟል። ለምን አድራሻ ስላልተሞላ ማለት ነው። ስለዚህ ከፈለግን እዚህ ጋር አክሽን ማለት እንችላለን። ቀጥታ ወደ መሙያ ቦታ ይወስደና ማለት ነው። ቀጥታ ወሰደን። የት ነው የምንሞላው? እዚህ ጋር ሳጥን ላይ ይሄው አሳይቱ ነው ማለት ነው። እዚህ ጋር የነበረው አረንጓዴ የበራው አይደንቲቲ ነው፣ የመታወቂያው የማንነት ማረጋገጫ ነው። ሁለተኛው ደግሞ አድሬስ ነው። አድሬሱ ደግሞ ምንድነው? ይሄው አሁን መጥቷል። ይሄው ታያችኋል። በግልጽ ላሳያችሁ 51 50 03 51 50 03 እያችሁ እንደዚህ በስነ ስርዓት በመሙላት ቼክ ማድረግ አለባችሁ። ወረቀት ላይም ቼክ ማድረግ አለባችሁ። እዚያም ቼክ ማድረግ አለባችሁ። ይኸው 51 50 03 51 50 03 በቃ አሁን ይሄ ቀጣይን ልካልን ትክክለኛ መሆኑን አየር ላይ አይናችን እያየ ይወስዳል ማለት ነው። ይኸው እናሳውቅ እስኪ። ይኸው አይታችኋል። ሁለቱም አረንጓዴ ነው። የተሳሳተ በሆነ ኖሮ ኤረር ነበር የምለው ወይም ፌሊድ ብሎ ይመዘግባል። እና እንደዚህ በትክክለኛ ቻናል ወይም በትክክለኛ ስራ ተሰራችሁ እንደዚህ ይሆናል ማለት ነው። እኛ ከየትም ሄዳችሁ እየከፈታችሁ አድሰንስ አልመጣም፣ ወረቀት አልመጣም፣ ሞኒ ሆኛለሁ፣ ግን በምን መልክ ሞኒ ሆናችሁ አታውቁም። ስለዚህ ይሄንን እንደዚህ እየሰራችሁ እንትን በሉ አስሞሉ ብለን እንመክራችኋለን። ይኸው ቅድም ቀይ የነበረው የታለ ጠፋው ስለተቀበለ ማለት ነው። እና ይሄን ይመስላል። ዛሬ ስለምትከታተሉ እናመሰግናለን። ቻናላችሁን ሊፋታችሁን ቁም ነገር ላይ ለማዋል ከፈለጋችሁ ወደ እውነተኛ ቦታ ኑ እንላችኋለን። ለዛሬ ነበረን ይሄን ይመስላል። እናመሰግናለን። መልካም ጊዜ